ለምንድነው ዲያብሎስን መዋጋትና ማሸነፍ ያለብን? በተለይ በዚህ ዘመን ያለን ክርስቲያኖች ምንም አይነት የጦርነት ወኔ ያለን አይመስልም። ነገር ግን ታውቃላችሁ ጌታ ኢየሱስ ክርስቶስ ስለ ቤተክርስቲያን ሲናገር እቺን ቤተክርስቲያንን በዚህ ዓለት ላይ እመሰርታለሁ ተክላታለሁ ካለ በኋላ የገሃነብ ደጆች ምን አይሏትም አይችሏትም ብሎ ነው የተናገረው። ቤተክርስቲያን ማለት ጠላት እንዲያደርገኝ እንዲሆነብኝ እንዲተፈጸመብኝ ያለች የምትሮጥ የምትሰጋ የምትሳቀቅ ሳይሆን የት ነው ራሱ ሎኬሽኑ በገሃነብ ደጆች የተተከለች አሸናፊ የሆነች ብርቱ የእግዚአብሔር ሰራዊቶች ስብስብ ነው። ታውቃላችሁ ይሄ የገሃነብ ደጆች የሚለው አንድ እንግዲህ በዛ ዘመን ላይ በነበረው የጦርነት ዓለም አንድ ጠላት መጥቶ ደጆች ላይ ቆመ ማለት ያ ጠላት እያጠቃ ነው ማለት ነው። ስለዚህ እነዛ የከበባቸውን ከበባ አድርጓል ማለት ነው። የከበባቸው ህዝቦች እንዳይወጡ ኢኮኖሚካሊ ሳይኮሎጂካሊ አካባቢው ላይ መጥቶ ይሰፍራል ይተማል። ስለዚህ እነዚህ ሰዎች መውጣት መግባት አይችሉም። በውስጥ ወይ ረሃብ ይገላቸዋል ወይ ወጥተው እጅ ይሰጣሉ በራቸውን ከፍተው። ብዙ ጊዜ ትላልቅ የተመሸገ አጥር ያላቸው አገራቶች ናቸው እንደዚህ የሚከበቡት። ልክ እንደዛው ኢየሱስ በዛ አውድ እየተናገረ ያለው ቤተክርስቲያኔን በዚህ ዓለት ላይ እመሰርታለሁ። ሲጀመር ቤተክርስቲያን የቆመችበት ጠንካራ ዓለት ነው ማለት ነው። የማይሰበር ምሽግ የማትንሸራተትበት ነው። ከዛስ የገሃነብ ደጆች አይችሏትም ሲል ቤተክርስቲያን ሄዳ ገሃነብ ደጅ ላይ ነው ማለት ነው የቆመችው። እያስጨነቀች ያለች ነች። የሰይጣንን ጭፍራ ሰራዊቱን ክፋቱን ሰዎችን እያጠመደ የሚያስገባበትን ያንን ደጁን ዘግታ ጉሮሮ ላይ ቆማለች ማለት ነው። እንዳይወጣ እንዳይገባ። እኔና እናንተም በዚህ ዘመን ሰዎች ወደ ሲኦል እንዳይገቡ ወደ ገሃነብ እንዳይማገዱ ደጅ ላይ ቆመን የምናስበልጥ ደጅ ላይ ቆመን ምርኮን የምንናጠቅ የእግዚአብሔር ብርቱ ሰራዊቶች እንድንሆን ይፈልጋል። ታዲያ በጣም ብዙ ክርስቲያኖች ወይ ፈሪ ናቸው ወይ ቸልተኛ ናቸው። መንፈሳዊ ጦርነት ሲባል ወይም በአጋንንት ላይ በሰይጣን ላይ በክፉ ስራ ላይ መዝመት ሲባል እንደ እንግዳ ነገር በተለይ አሁን ዘመናዊው ክርስቲያን እንደዚህ አይነቱን ነገር እንደ ቸልተኛ ሆኖ ይዘዋል። ሆም ብለን ግን በስልት ምን ማድረግ እንዳለብን ጠላታችንን በማወቅ የምንከፍተው ዘመቻ አሸናፊነት ብቻ አይደለም፣ ብዙ ምርኮን እንድንማርክ የሚረዳን መንፈሳዊ ትጥቅ ነው። ለዛ አይደል ሐዋርያው ጳውሎስ የእግዚአብሔርን ዕቃ ጦር አንሱ የሚለን። ምን ማድረጊያ ነው ዕቃ ጦር? በውጊያ በመጋደል ውስጥ እንድናሸንፍ የሚረዳን የእግዚአብሔር ትጥቅ ነው። ታውቃላችሁ መጽሐፍ ቅዱስ ላይ መልመላ ተደርጎ ያውቃል። እግዚአብሔር ሰራዊቶችን ፈልጎ ከጌዲዮን ጋር እንዲሰለፉ ምድያማውያኖችን እንዲያጠፉ አማሌቅን እንዲያጠፉ። ምክንያቱም ፍሬ ዘርተው ዘርን ዘርተው ፍሬ ሊበቀል ሲል መተው በሙሉ ሰብላቸውን ይወስዳሉ፣ ከብቶቻቸውን ጨምሮ ይወስዳሉ። ይወስዱባቸውና ይሄዳሉ። ታዲያ አንድ ጊዜ እግዚአብሔር ጌዲዮን አንተ ብርቱ ኃያል ተነስ ይለዋል። የማይመስል ነገር ነው ጥሪው ራሱ። ከዛ ጌዲዮንን እንግዲህ ብዙ ነገር አደረገ። መጀመሪያ የበዓልን መሰዊያ አፈረሰ፣ የአሼራን የማምለኪያውን አጸድ ቆራረጠ ይለናል። በሌሊት ተነስቶ ሄዶ ማለት ነው። ከዛ ግን ሰራዊቶች ሲከተሉት ወደ 22,000 ኦልሞስት እንደዛ አይነት ህዝብ ነበረ። እነዚህን 22,000 ህዝቦችን ግን በተከተሉት ጊዜ እግዚአብሔር በእነሱ እንዲጠቀም አልፈቀደለትም። ይልቁንስ ምንድን ነው ያደረገው? በተራ በተራ እያስቀነሰ የመጀመሪያው የፈራ የደነገጠ ይመለስ አለ። ብዙ ህዝብ ነው የተመለሰ። ወደ 12,000 ህዝብ የሚሆን ተመለሰ። ሁለተኛ ዙር ላይ ምንድን ነው እግዚአብሔር ብሎ የጠየቃቸው ትዝ ካላችሁ እዚህ ይላችኋል። እንግዲህ ቁጥሩን በእርግጠኛ ኤግዛክት ላልሆን እችላለሁ። እናንተ ክፍሉን ግን ሄዳችኋን በውት መሳፍንት ከምዕራፍ 6 ጀምሮ አለ። እንደገና ደግሞ ሁለተኛ ላይ ምን ብሎ ጠየቀው? ወደ ወንዝ ዳር ውሰዳቸውና አለ። ተንበርክኮ የሚጠጣውን ልክ እንደ ውሻ ፊቱን ነክሮ የሚጠጣውን ለይልኝ አለ። ደግሞ በእጁ እያፈሰ ንቁ ሆኖ ቀና ብሎ የሚጠጣውን ግን ለይልኝ አለ። 300 ቀሩ። ይሄም ትንቢታዊ የሆነ ድርጊት ነው። የተዘጋጁና ያልተዘጋጁትን ነው እግዚአብሔር በዚህ ውስጥ እየለየ የነበረው። አንዳንዱ አየህ ምንም ጠላትም ቢመጣ ምንም ቢመጣ አንገቱን አቀርቅሮ እየጠጣ ስለሆነ ዝግጁ አለም፣ አልነቀም፣ ስግብግብ ነው፣ ለሆዱ ያደረ ነው፣ አፉን ከቶ ነው እየጠጣ ያለው። ለያቸው እነዚህን አለ። 300 ብቻ ቀርተው በ300 ግን ድል እንዴት እንዳደረጉ መጽሐፍ ቅዱስ ላይ ይናገራል። ስለዚህ ባጭሩ ምን ልላችሁ ነው? ጠላታችሁ ላይ ብርቱ ቁጣ ልታዳብሩና ይሄ በየጊዜው ፍሬ ልታፈሩ ስትሉ መንፈሳዊ ነገራችሁ ሊያድግ ሲል የሚመታውን ክፉ ምድያማውያንን አማሌቃውያን የመሰለው መንፈስ ልታጠፉ ልትነሱ ይገባችኋል። ለዛ ነው በጠላታችን ላይ ቁጣን ሊቀሰቅስ የሚችል በቂ ምክንያት ብዬ ከዚህ በፊት 5 ነጥቦችን ነግሬያችሁ ነበር። አሁን የሚቀሩትን 5 ነጥቦችን ነግራችኋለሁ። እነዚህ ነጥቦች ስትሰሙ ብርቱ ምክንያት ሆኗችሁ ጠላታችሁ ላይ ልዘምቱና ከዛሬ ጀምሮ ላትደራደሩ በሰይጣን ላይ በዓላማው ላይ በስራው ላይ ልታፈርሱ የሚገባችሁን ምክንያቶች ታውቃላችሁ። የመጀመሪያው ጠላት ላይ ቀድማችሁ ልትዘምቱ የሚገባችሁ ቀድማ አጥቃ የሚለውን ሕግ ልትጠቀሙ የሚገባው ምክንያት የነጻነት ጉዳይ ስለሆነ መጽሐፍ
ቅዱስ በገላትያ ምዕራፍ 5 ቁጥር 1 ላይ በነፃነት ልንኖር ክርስቶስ ምን አደረገ ይላል? ነፃ አወጣን ይላል። ነገር ግን መልሳችሁ በኃጢአት ቀንበር አትያዙ ይላል። ስለዚህ መቼም ቢሆን ነፃ ወጣችሁ ማለት ነፃ ወጣችሁ ትቀጥላላችሁ ማለት ላይሆን ይችላል። ተመልሶ አንድ ሰው በኃጢአት ቀንበር ሊያዝ ይችላል። እዛ አካባቢ በተለይ ስትልከሰከሱ ከተገኛችሁ፣ ተዳክማችሁ፣ በራችሁ አጥራችሁ ተከፍቶ ከተገኘ ሌባ ሊገባበትና ሊሰርቀው እንደሚችለው ሁሉ አጥሩን ያላጠናከረ በሩን ያልዘጋ ያልከረቸመ ሁሉ ድጋሚ በሰይጣን ወጥመድ የመያዝ እድል አለው ልላችሁ ነው። አት ኤኒ ኮስት አት ኤኒ ታይም ሰይጣን አባብሎም ይሁን አታሎም ይሁን ሎሊፖፕም ከረሜላም ገንዘብም ስራም እድልም እያሳየ ሊወስዳችሁ ይፈልጋል። መልሶ በሆነ ነገር ባህሪያ ሊያረጋችሁ ይፈልጋል። በድሮ ጊዜ ጦጣዎች የሚያዙበት አንድ ወጥመድ ነበረ። ናሽናል ጂኦግራፊ ላይ ነው ያየሁትና ትንሽ ማሰሮ የምትመስል ብልቃጥ መሬት ውስጥ ይቀብራሉ እና ማሰሮ እንደሆነ አያዩ። መሬት ውስጥ የተቀበረ ግን ትንሽ ጉድጓድ ክፍተት ያደርጉለታል። በማሰሮ ትይዩ አፉ ልክ ማለት ነው። እና እዛ ማሰሮ ውስጥ እንደ አፕል ያለ ወይ ደግሞ እንደ ቆንጆ አይነት ፍሩት ያስቀምጡላቸዋል። ከዛ እነዚህ ጦጣዎች ያንን ለማግኘት ብለው እጃቸውን ይከታሉ። መክተታቸውን እንጂ ማውጣታቸውን አያውቁም። ማሰሮ ውስጥ ደግሞ አንድ ነገር ለማውጣት እጃችሁን ከታችሁ ከዛ የሆነ እቃ ከያዛችሁ ማውጣት አትችሉም። ለምን? ራሱ የራሳችሁ እጅ ይነፋና ያን ነገር እንዳታወጡ ያደርጋል። ጦጣዎቹ ይህንን ስለማያስተውሉ አንድ እጃቸውን ይከቱና አፕሉን ምናምኑን ለማውጣት መታገል ይጀምራሉ። አፕሉን ልቀቁ፣ በፍጹም አይለቁም። በቃ ይሄ ነው ትልቁ ታርጌት። ጦጣው አስቦ አፕሉን ስለያዝኩ ነው ብሎ ለቆ እጁን አያወጣም። አፕሉን ይዞ ለመውጣት ነው። በቃ ሰው ቢመጣበትም አፕሉን ይዞ ለመውጣት እየታገለ ነው የሚያዘው። ልክ እንደዚህ ነው ሰይጣን በጣም ብዙዎችን የሚያደርገው። አፕሉን ያስቀምጥና ልክ እጃችንን ሰተታርገን ያንን ይዘን ለመውጣት ስንጋበዝ በቃ ወጥመድ ያደርግብናል፣ ይይዘናል፣ ያንከራትተናል። ምንድን ነው ሰይጣን ያስያዘን? መልሶ ባርነት ውስጥ ሊከተን ገንዘብ እያሳየ ነው፣ ትዳር እያሳየ ነው፣ ምን እያሳየ ነው ያለው በዚህ ሰዓት? እንዳናወጣ እጃችንን የያዝንበት ስግብግብነት ነው፣ የአይን አምሮት ነው፣ የስጋ ምኞት ነው። ምንድን ነው? ዛሬ በኢየሱስ መልቀቅ ይሆንላችሁ፣ ማሰሮን መሰባበር ይሆንላችሁ። አሜን አሜን። ለዛ ነው በጠላት ዙሪያ ላይ መመቻመች የሌለባችሁ። ነፃነታችሁን ማሰር ይፈልጋል። ይዟችሁ ካፕቸር ሊያደርጋችሁ ይፈልጋል። አስተውሉ። ሳምሶን ያ እርጥብ የሆነው አዲስ የሆነው ማሰሪያ ገመድ አይደለም ያሰረው። ሳምሶንን እነዛ ነገሮች አልያዙትም ነበር፣ በጣጥሷቸው አምልጧል። ሳምሶንን የያዘው አንዲት ደሊላ የተባለች ሴት ናት። አስራ ለጠላቶች አሳልፋ የሰጠችው። አይኑን አወጡት ይላል። እንዴት ያሳዝናል! ታሪኩን ስታነቡ መሳፍንት መጽሐፍ ላይ አይኑን አውጥተው አስረውት ከታች በሰንሰለት አስረውት ወፍጮ ያስፈጩት ነበር ይላል። እንዴት የሚያሳዝን! ያ የከበረ ኃያል ሰው በአህያ መንጋጋ 1000 ሰው የሚገል እኮ ነው ሳምሶን ማለት። በጣም እኮ ኃያል ሰው እኮ ነው። እሱ ሲመጣ ጉንጉኑን አድርጎ ሲመጣ እንዴት እንደሚያስፈራ! ነገር ግን ጨዋታ ጀመረ። ከማጋ ከደሊላ ጋር የማይሆን ግብግብ ውስጥ ገባ። በመጨረሻ ላይ አገኙታ። ጸጉሩን ላጭተው አይኑን አውጥተው ወፍጮ እያስፈጩ ቀለዱበት። እግዚአብሔር ግን እንደገና አምላክ ነው። አንድ ጊዜ እድል ስጠኛልና በህይወቱ ከገደለው በሞቱ የገደለው በለጠ ይላል። ምሰሶውን ብቻ ሲዙኝ አለ። እግዚአብሔር ይመስገን። ምን ልላችሁ ፈልጌ ነው፣ ሰይጣን በየትኛውም እድል ተጠቅሞ ሊያስራችሁ፣ እንደገና ባሪያ ሊያረጋችሁ፣ አይናችሁን አውጥቶ ወፍጮ ሊያስፈጫችሁ፣ በሰንሰለት ሊያስራችሁ ይፈልጋል። አንደርግራውንድ ሊያረጋችሁ ይፈልጋል። በኃጢአት ተብትቦ እንደገና ያንን ኃጢአት ስትታገሉ እንድትኖሩለት ይፈልጋል። ስለዚህ ዛሬውኑ ተክታችሁ ነፃነታችሁን ማስጠበቅ እንዲሆን ከጠላት ጋር ብርቱ ውጊያ ልትከፍቱ ይገባል። መለሳለስ መጫወት ምናምን አይደለም። ሁለተኛው ግን የርስት ጉዳይ ስለሆነ ነው። ርስታችሁ እግዚአብሔር ለእናንተ ያዘጋጀላችሁን ያን የከበረ ርስት እንዳትወስዱ ሰይጣን በትጋት ተከታትሎ ተደብቆ እያየ ነው። እቺ ሴት የተገባላትን ተስፋ እንዳትወስድ፣ ያንን መክሊት እንዳታገኝ ቀስ ብዬ አገብግቤ ልውሰድባት እያለች ነው። ለዛ ነው ሐዋርያ ጳውሎስ ሲጸልይ ምንድን ያለው? የርስቱን ታላቅነት እንድታውቁ ጸልያለሁ አለ። በቅዱሳን ዘንድ ያለውን የርስቱን ክብር እንድታውቁ አለ። የሆነ የከበረ ነገር እግዚአብሔር ለእኔና ለእናንተ አዘጋጅቷል። ከዘላለም ሕይወት ባለፈ አክሊል ተዘጋጅቶላቸዋል። ነጭ ድንጋይ ይለዋል መጽሐፍ ቅዱስ። ነጭ ድንጋይ ኮከብ የመሰለ ነገር እግዚአብሔር በሽልማት መልክ ለሚያገለግሉት በትጋት ለሚሰሩት አዘጋጅቷል። አስተውሉ። ሁሉም ሰው አንድ አይነት እንዳይመስላችሁ። በዛ በሰማያዊ ዓለም ላይ ስንሄድ እንደዛ እንዳትሸወዱ። እግዚአብሔር የሚያገለግሉትን ዋጋ የሚከፍሉለትን ስለ ስሙ የወደቁለትንና እንዲሁ በትንታግ በመከራ ያለፉትን እኩል አይደለም ትሪት የሚያደርገው። ይሄ የአገዛዝ ጉዳይ ነው። አያችሁ፣ መስዋዕትነት ለከፈሉ እንኳን የኛ አገር የኛ ምድር
ትሸልማለች አይደል? እንደዚህ አድርገዋል፣ መስዋዕትነት ከፍለዋል፣ የነሱ ፋሚሊ ቤተሰብ ምናምን ተብሎ ዋጋ ይሰጣቸዋል። በሰማይ ደግሞ ምን ያህል ዋጋ ሊኖር እንደሚችል አስቡ። በተሰጠን መክሊት ልክ ያተረፍንበት ይታያል። ታዲያ ሰይጣን ያቺን እንዳታገኙ በሆነ ውስብስብ በሆነ ነገር እንዲው ድነታችሁን ማጥፋት ካቃተው የሚያደርገው ይሄንን በቃ እንደተባክኑ እንዳታገለግይ ጌታን መስዋዕትነት እንዳትከፍል ያደርጋል። ቸልተኛ ወንድ ያደርግሻል። ወሬኛ ሴት ያደርግሻል። በኢየሱስ ስም ዛሬ ይሄ አሰራሩ የፈረሰ የከሸፈ ይሁን። አሜን አሜን። ስለዚህ የርስት ጉዳይ ስለሆነ ነው እናንተዬ። መክብብ መጽሐፍ ላይ ደስ የሚለኝ ቃል አለ። የወይን አትክልቱን የሚያበላሹትን ትናንሽ ቀበሮች ምን በሉልኝ ያዙልኝ አለ። ትናንሽ ቀበሮች፣ ትናንሽ ልምዶች፣ ትናንሽ ኃጢአቶች፣ ትናንሽ የስድብ ጉዳዮች፣ ትናንሽ ስራዎች ያንን እግዚአብሔር የሰጣችሁን ፍሬያማ ሊሆን የሚችለውን የወይን አትክልቱን ቦታ ምን ይሉታል? ያበላሹታል። ሌላ ስፍራ ላይ ደግሞ እዛው መክብብ ምን ይላል? ሽቱን የተቀመመውን ሽቱ የሚያገሙ የሞቱ ዝንቦች ይለዋል። የሚያውደውን ነገር ያ ቢሰበር ህዝብ የሚያውደው ጠረኑ ልዩ የሆነውን የሞተ ዝንብ ከቶ ያገመዋል። የሞተ ዝንብ ማለት የመጨረሻ የማይጠቅም ዝንብ በራሱ ምንድነው ጥቅሙ ብላችሁ ለእናንተ ለሰው ልጆች ምንም ጥቅም የለውም። በቃ በፊሊቲ በምናምን ነው የምታባረሩት፣ በእጣን በምናምን አጨሳችሁ። የሞተ ደግሞ ሲሆን አስቡት፣ ሞቶ ያገማል ነው የሚለው። ልክ እንደዚህ የሞተ ስራ፣ የሞተ ውዳቂ ነገር፣ የማይረባ ነገር እያደረጋችሁ ሽቱዎችሁ እንዳይሸት፣ ሽቷችሁ የከበረው ነገር ተሰብሮ ለብዙዎች እንዳይጠቅም ያደርጋል። ርስታችሁ መልካም ነገራችሁን ሁሉ ሊበላ ሊበዘብዝ የተዘጋጀ ስለሆነ ቀድማችሁ አሸንፉት። ሌባው ይላል ሊሰርቅ ሊያርግ ሊያጠፋ ይመጣል፣ ሌላ ለምንም አይመጣም። ስለዚህ ይህንን ሌባ ይዛችሁ አባሩት፣ በአለንጋ ግረፉት። ኢየሱስ ጌታ ነው። ነቅታችሁ እንድትጠብቁ ነው ይሄን ሁሉ ምለው። በመጠን ኑሩ፣ ንቁ። ጠላታችሁ ዲያብሎስ የሚወጣውን ፍለጋ ይዞራል ይላል። እየዞረ ስለሆነ ነቅተህ ትጠብቀዋለህ። ምን እንዳይወጥህ እንዳይወስድ ያንተ ይሆናል። ርስትህን እንዳይቀማ ከንቱ ኑሮ ኖረህ እንዳታልፍ እንዳያደርግ። ይሄ ነው አንደኛው። ኤልዛቤት ትዝ ይላችኋል። አንደኛ ነገሥት ምዕራፍ 21 ላይ ታሪኳን ታገኛላችሁ። ንጉሱ አካብ የናቡቴን እርሻ ተመኘ። ሄዶ ሲጠይቀው ይሄ አባቶቼ የሰጡኝ ርስት ነው አለ። ትልቅ ጉዳይ አለው። ጉዳዩ የመሬት ብቻ ነው። የተሻለ ልስጥህ ሲለው ኖ አይሆንም አለ። ታዲያ ኤልዛቤት ያደረገችው ይህንን ነው። ክፋቷ ሐሰተኛ ምስክሮች አዘጋጅታ የውሸት ክስ አዘጋጅታ በንጉሱ ማህተም ሰውየውን አስከሰሰችው። ናቡቴን አስገደለችው። ከዛ ተነስ፣ ምን ንጉስ አይደለ እንዴ? ተነስና ውረስ ቦታውን አለች። እግዚአብሔር ግን ተመለከተ። ምን ልላችሁ ፈልጌ ነው፣ ሰይጣን አሁንም የተሻለ ልስጣችሁ እያለ እናንተ ጋር ግን ያለውን የበለጠውን የከበረውን ነገር መንጠቅ ማስወጣት ይፈልጋል፣ ማሳጣት ይፈልጋል። ለዛ ነው መንቃት ያለብህ። ይሄ እግዚአብሔር የሰጠህ ነገር ነው። በሚቀየር ነገር አይደለም፣ በሌላ ነገር የሚቀየራል። የተሻለ በሚመስል ነገር ርስቱ የእግዚአብሔር ነው። አሜን አሜን። የእግዚአብሔር ልጆች ሆነናል፣ ወራሾች ነን፣ እግዚአብሔርን የምንወርስ ነን። የተሻለ በሚመስል ነገር እንዳያጭበረብር ሰይጣን ልልህ መንቃት ይሁንልን። አሜን አሜን። ለኤልዛቤል መበደብ ያለብህ ነገር ምንድነው? ፈጥፍጣት ከዛ ከፎቅ ላይ ውሾች ይበሏታል ይላል መጽሐፍ ቅዱስ። እንደዚህ አይነት እድልን የሚመስል ነገር ይዞ የሚመጣልህን አካል ፈጥፍጠው በኢየሱስ ስም። ሶስተኛው ሰይጣንን መዋጋት መቃወም ማሸነፍ ያለብህ ለትውልድህና ለቤተሰብህ ስትል ነው። ለቤተሰብህ ስትል ነው። አስተውል። ሰይጣን በአንቺ ብቻ ነገሮችን ማብቃት አይፈልግም። በአንተ ብቻ ጉዳዮችን መዝጋት አይፈልግም። አንተን ብቻ አይደለም፣ መላው ዘር ማንዘርን፣ ልጆችህን፣ ዘመድህን፣ ወንድሞችህን፣ እህቶችን መበቀል ነው የሚፈልገው። አስተውሉ ይሄን ነገር በደንብ። የዳዊት ህይወት አንዱ ምስክር ነው። ዳዊት ባጠፋው ጥፋት፣ ዳዊት በከፈተው በር በጣም ብዙ ቤተሰቦች ዋጋ ከፍለዋል። የመጀመሪያ ልጁ አምኖን በዝሙት ወድቋል። ሁለተኛ ልጁ አቢሴሎም በቀልተኛ ሆናል፣ የራሱን ወንድሙን ገድሏል። ሶስተኛውም አራተኛውም ልጆቹ እንደዚሁ በአመፅ በምናምን ተገድለዋል። ቤተሰቡን መበጥበጥ ነው የሚፈልገው። በአንቺ ምክንያት ሰይጣን በአንተ ምክንያት ያንተን ቤተሰብ ሊያበጣብጥ፣ ልጆችህን ወደ ዝሙት ነገር ውስጥ ሊከት፣ ስርቆት ውስጥ ሊከት፣ ወንጀል ውስጥ ሊከታቸው፣ ክፋት ውስጥ እንዲነከሩ ሊያደርጋቸው፣ ነፍሰ ገዳይ ሊያደርጋቸው ይፈልጋል። ለዛ ነው ብድግ ብለህ መበቀል ያለበት ጨለማን። ስልጣን ሁሉ ስለተሰጠህ በሰማይና በምድር በጠላት ኃይል ሁሉ ላይ ልትረግጥ እድለኛ ነህ። ልጆችህን አስተምሪ የእግዚአብሔርን ሕግ። ቤተሰብሽን አስተምሪ ብድግ ብለሽ። ጠላት ሊበቀላቸው እንዴት እንደሚፈልግ በአንቺ ምክንያት ድሃ ሊያደርጋቸው፣ ስራ አጥ ሊያደርጋቸው፣ ተስፋ እንዲቆርጡ ሊያደርጋቸው፣ በዝሙት እንዲወድቁ ሊያደርጋቸው እንዴት እንደተዘጋጀ አስተምሯቸው። ከዛስ የቀለጠፉ ተዋጊዎች አድርጓቸው። እናንተ ቤት የሚተኛ የሚሰንፍ ስራ ፈት እንዳይሆኑ የእግዚአብሔርን ኃይል አስታጥቃችሁ እንዲያድጉ አድርጓቸው። ያን ጊዜ በእነሱ ላይ የመንፈሳዊ ነገር ስር መስደድ ይጀምራል። እነሱም ተበቃዮች ይሆናሉ። የእናንተ ቤተሰቦች ኃያላኖች ይሆናሉ። በጠላት ላይ የማይደራደሩ ይሆናሉ። ታውቃላችሁ፣ አንዳንድ ጊዜ ለቤተሰቦቻችሁ ስትሉ ጠንክሩ።
ለልጅሽ ስትይ በርቺ፣ ለልጆችህ ለዘር ማንዘር ስትል ተነሳ በርታ። የምትፈራ እንኳን ቢሆን የልጅህ ጉዳይ ሲሆን ትበረታለህ። እኔ ድሮ ትዝ ይለኛል ብዙ ይሄ ድብድብ መጣላት አልወድም። ነገር ግን በአንድ ትምህርት ቤት ውስጥ ከእህቴ ጋር እማራለሁ። ከእህቴ ጋር በምማርበት ልጆች መተው እህቴን ሊመቷት ሲሞክሩ ካየው ፍርሃቴ፣ ያ መደባደብ አለመፈለጌ ሁሉ ይወገዳል። ከየት መጣ የማይባል ብርታት ውስጥ ይገባል፣ የቤተሰብ ጉዳይ ስለሆነ እና አንድ ጊዜ ትዝ ይለኛል የሆነ ልጅ እህቴን ያንቃታል። በምን ሁኔታ እንደሆነ ብቻ ታንቃታለች ወይ ያንቃታል። ብድግ ብዬ ሄጄ ነው ልጁን ያንጠለጠልኩት። ሰው ሁሉ ጉድ እስኪል ኧረ ለካ ወንድሟ አለ መባል ጀመረ። ምን ልላችሁ ፈልጌ ነው? ስለ ቤተሰብ ስትል፣ ስለ ትውልድ ስትል፣ ስለ ታናናሾቹ ልጆች፣ ስለ ታላላቆቹ ልጆች ስትል ተዋጊ መሆን አለብህ። በጠላት ላይ ፍርድን ማስተላለፍ አለብህ። በየማለዳው ተነስተ መጸለይ ያለብህ አንዱ ምክንያት ይሄ ነው። ትውልዴን፣ ዘር ማንዘሬን፣ ልጆቼን በኔ ውስጥ ያሉ በኔ ዙሪያ ያሉ የተጠበቁ ይሁኑ። በጠላት ኃይል እንዳይያዙ፣ በዝሙት እንዳይያዙ፣ በክፋት እንዳይያዙ፣ በኃጢአት እንዳይያዙ በኢየሱስ ስም እያልክ እየተዋጋህ ጸልይ። አንተ ቤት ውስጥ እንዴት ነው እስቲ አንድ በጣም ጥቁር እባብ ብላክ ማምባ የተባለ ክፉ ዝርያ አለ፣ በአንዴ በምራቁ ብቻ መግደል የሚችል ወይም ይሄ ኢጂፕሽያን ኮብራ የሚባላል እንዲች ዳንስ ያሳይሃል። ልክ ኢጂፕት ውስጥ ካያችሁ ባህላዊ ነገራቸው ነው። የሆነ መሶብ ሲከፍቱ እንዲህ እያለ ይወጣል። እንዲህ እያለ እንዲሁ የሚደንስ ነው የሚመስለው የሚጫወት። ካገኘህ አትተርፍም ከንድፊያው። ቤት ውስጥ ጓሮ ውስጥ ትንሽዬ እባብ ብታገኝ እንደዚህ አይነት ዝርያ ያላት ገዳይ የሆነች ልጅህ የሚያድግበት ጓሮ ውስጥ ብታገኝ ምንድነው የምትለው? ወይኔ እባብ ብለህ ጥለህ ትሸሻለህ? በፍጹም አታደርገውም። ነገ የልጅህን ዕጣ ፈንታ ስለምታስብ ብድግ ብለህ በሚያስፈልገው ነገር ያንን እባብ ትቀጠቀጣለህ አናቱ። አሁንም እንደዛ አድርጊ ነው የምልሽ። በጓሮሽ ውስጥ የሚበቅል ክፋትን፣ በጓሮ ውስጥ የሚበቅል ሞኝነትን፣ ቸለተኝነትን፣ ስንፍናን በኢየሱስ ክርስቶስ ስም በእግዚአብሔር ኃይል መቀጥቀጥ ይሁንልህ። አሜን አሜን። ማንኛውም ደርቲ ነገሮች ጓሮ ውስጥ እንዳያድግ፣ የዝሙት ነገር ጓሮ ውስጥ እንዳያድግ፣ የውሸት ነገር፣ የቸልተኝነት፣ ያለመጸለይ ህይወት በቤታችሁ እንዳይበቅል ጠላት ክፍተት አግኝቶ እንዳይናደፍ ተጠንቀቁ። እናንተ ከተኛችሁ ጠላት ዘሩን ይዘራል። ማቴዎስ ምዕራፍ 13 ቁጥር 24 ላይ ይህንን እንክርዳድ ማን የዘራው? መልካም ዘርን ዘርተናል ነበር ሲሉ ሰዎቹ በተኙ ጊዜ ጠላት መጥቶ የዘራው ነው አለ። እምትተኝ ከሆነ ጠላት መጥቶ በጓሮሽ ላይ በቤትሽ ላይ እንክርዳድን ይዘራል፣ ጸያፍ ነገርን ይዘራል፣ ስንፍናን ይዘራል፣ ድህነትን ይዘራል፣ መልካም ያልሆኑ ነገሮችን መዝራት ይጀምራል። ብድግ ብለህ ግን ነቅተህ ስትጠብቅ ያንን ፊልድህን ታስጠብቃለህ፣ የወይን እርሻህን ታስጠብቂያለሽ። አንድ ጥናት አድርጌያለሁ በዚሁ በሶሻል ሚዲያ ላይ ተመልከቱት። ኢቫንጀሊስት እዩ ብላችሁ ማክስ ጁክስ እና ጆናታን ኤድዋርድ የሚባሉ ሁለት ሰዎች ዘር ማንዘራቸው ተጠንቶ እንዴት እንደሆነ እግዚአብሔርን የሚፈሩና እግዚአብሔርን በሚያገለግሉ ሰዎች መካከል ያለውን አስቀምጫለሁ። ኤኒዌይስ ሰዓት እንዳልፈጅ ልቀጥል። አራተኛው ሰላማችሁን ለማስጠበቅ ስትሉ ነው ውጊያ መክፈት ያለባችሁ በጨለማ ላይ። አብዛኛው ውጊያዎች በነገራችን ላይ የሚከፈቱት ለሰላም ሲባል ነው። ሰላምን የሰላም ጉዳይ ከሆነ የህልውና ጉዳይ ስለሆነ ሰይጣን በማያቋርጥ ረፍት መንሳት አንተን ሰላምህን ሊነሳ ይፈልጋል። እንዲሁም ሁለት ሰላም የሚነሳበት መንገድ አለ ይባላል። የብና ውጊያ ይከፍትብሃል። ይሄ ፍላጻዎቹ ናቸው። ማለት የወደፊቱን እያሰብክ እንድትብሰለሰለ የሚያደርግ የውጊያ አይነት ነው። ብትከስርስ፣ ብትታመምስ፣ ብትሞትስ፣ ብትጎዳስ፣ ብታጣስ እያለ ያለ ማቋረጥ ሐሳብ የሚልከው የሰይጣን ፍላጻ ነው። ከዛ ተስፋ ትቆርጣለህ፣ እንዳትነቃነቅ ትሆናለህ፣ ሌላ የማይሆን ውሳኔ እንድትወስን ትገደዳለህ። በኢየሱስም የብህ መንፈስ የተወጋ ይሁን። ሁለተኛው ነው። የኋላህን እያነሳህ ወደፊት እንዳትራመድ የሚያደርግ እንዴት ታደርጋለህ? እንዴት ትናገራለህ? እንዴት ትሄዳለህ? እንዴት ይህን ትሰራለህ? ይሄ በጌታ በኢየሱስም የሚያዳክም የጠላት ጥላሸት የሆነ መጽሐፍ ቅዱስ ራእይ መጽሐፍ ላይ ሰይጣንን በምን ይመስለዋል? የወንድሞች ከሳሽ ይለዋል። እግዚአብሔር ፊት እንኳን ሊከሳችሁ ይፈልጋል። የትላንቱን እያነሳ አንተ እንዴት ታደርጋለህ? እንዴት ትሆናለህ እያለ። ስለዚህ በጌታ በኢየሱስም የኋላውንም የፊቱንም እያነሳ የሚከሳችሁ ሰላማችሁን ሊነሳ የተዳቀነውን ዝም ሳይሆን ማለት ያለባችሁ የሰጣችሁን ሐሳብ ማብሰልሰል ሳይሆን ብድግ ብላችሁ አንተ ይሄ የሰይጣን ሐሳብ ነው አልስተውም ልቀቀኝና ስትሉት የሆነ ረፍት ታገኛላችሁ። ሰላማችሁ ይመለስ ዘንድ ይጀምራል። የእምነትን ጋሻ ታነሱ ዘንድ ትጀምራላችሁ። በኢየሱስም በዚህ መንፈስ እግዚአብሔር ይባርካችሁ። አሜን አሜን። ትዝ ይላችኋል አንደኛ ሳሙኤል ላይ ታሪኩን እናንተ አነቡት። ቁጥር 16 ላይ ታገኙታላችሁ። ሳኦል ለመጀመሪያ ጊዜ አጋንንት የተቆጣጠረው እረፍቱን ያጣው በቀናት ነው። የሚገርማችሁ ለዳዊት ሲዘፈን ሰማ። ዳዊት እልፍ ገደለ ምናምን እየተባለ ሳኦልን አሳነሱት። የኢየሩሳሌም ሴት ዘፋኞች ናቸው እንግዲህ። ከዛ ወዲያው ያ ነገር ውስጡ ተቀበለው፣ ያብሰለስለው ጀመረ። ቅናት ገባበት። ሊትራሊ እየመጣ የሚያውከው አጋንንት ተለቀቀ። ክፍት ሆነ ልቡ።
ከዛ በበገና ነው የሚያስወጣው ያንን አጋንንት። ጦር እየወረወረ ሊገለው ይሞክራል ዳዊትን። ማንኛውም በቀናት፣ በፍርሃት፣ በመፍሰልሰል፣ በማሰብ የነገውን በማሰብ በመራራነት ጥላቻ ውስጣችሁ ሊዘራ የሚፈልገው ሁሉ በኢየሱስ ስም የታሰረ ይሁን። አሜን አሜን። የመጨረሻው 10ኛው ጌታን የማስከበር ጉዳይ ስለሆነ ነው። በጦርነት ሰይጣንን ማሸነፍ መዋጋት ያለባችሁ። ሰይጣን በቀላሉ እግዚአብሔር እንዲከበር አይፈልግም። አንቺ ደግሞ አሸናፊ ስትሆን፣ አንተ በቤተሰብህ ላይ በትውልድ ላይ በሚያዩ ሁሉ ፊት አሸናፊ የሆንክ ስትሄድ፣ እግዚአብሔርን ስታስከብር ሰይጣን ደስተኛ ይሆናል። የአንደኛ ሳሙኤል ምዕራፍ 17 ላይ ያለው ውጊያ በዳዊትና በጎልያድ መካከል አይደለም፣ በፍልስጤም አማልክትና በእስራኤል አምላክ መካከል የተደረገ ጠብ ነው። ለዛ ነው ዳዊት ሲዋጋ አንተ ብሎ ዝም ብሎ ስሙን እያነሳ አይደለም የተዋጋው። በእስራኤል አምላክ የተገዳደርከው እኔን አለም የእስራኤልን አምላክ ነው እሱን አስከብራለሁ ብሎ ነው ውጊያውን ያሸነፈ። በተገዳደርከው በእስራኤል አምላክ ስም መጣብሃለሁ አለ። ስለዚህ እናንተ በህይወታችሁ የምትወስኑት ውሳኔዎች፣ የምታደርጉት ነገር፣ የምትጋደሉት ገድል፣ ጠላትን ማሸነፋችሁ በሙሉ እግዚአብሔር የሚከብርበት ነው። ኤክሌሽያ ቤተክርስቲያን የምትከበርበት ውጊያ ነው። ለዛ ነው ብድግ ብለህ ጠንካራ ሆነ ማሸነፍ ያለብህ። መልፈስፈስ አያዋጣም። የትኛውም በዚህ ዘመን ላይ የሚደረጉ አብዛኛው ውጊያዎች መቆም ካለባቸው ሰዓት በላይ የሚፈጁት ጉዳዩ የመከበር የሉዓላዊነት የህልውና ጉዳይ ነገ እንዳይሳፈጥ ብለው ነው የሚያደርጉት። ታውቃላችሁ፣ አብዛኛው ጦርነት ለዛ ነው እየቀጠሉ ያሉት። የህልውና የመከባበር ጉዳይ ነው። ለምሳሌ አሁን ኪም ጆንጉን ብድግ ብለው የማያጠቁት ለዛ ነው። ሰውየው በቃ ጉዳዩን አስከብሯል። ብርቱ ኃይል ስላሰባሰበ አይነካም። በቅርብ ዕለት የቻይናው መሪ ተነስተው የተናገሩትን አይታቸዋል። እኛ ማንም ላይ እጃችንን አናነሳም አለ። ማንም ላይ የመጀመሪያውን ተኩስ አንተኩስም አለ። ነገር ግን የመጀመሪያ ተኩስ ከተተኮሰብን አለ ያንን አገር ሁለተኛ እንዳይተኩስ እርግጠኛ እናደርጋለን አሉ። በጣም ከባድ መሳሪያ አውጥተው ሲያሳዩ ነበር እንደ ኤግዚቢሽን። ይሄ የመፎካከር ትርኢት እያሳዩ ማለት ነው። ምን ልላችሁ ነው? የእናንተ መበርታት የእግዚአብሔር መከበር ነው። የእናንተ መጽናት፣ በጸጋው ላይ መጽናት፣ በእግዚአብሔር ኃይል መጽናት፣ የጌታና የኃይሉን ችሎት መላፈሳችሁ ጠላትን ስታሸንፉ ስታደቁት ሲያይ ህዝብ እናንተን ያከብራል፣ እግዚአብሔርን ያከብራል፣ የእግዚአብሔርን ኃይል ይመለከታል። እግዚአብሔር በእናንተ ምክንያት ይከበራል። እስራኤልን እንደዛ ነው ያደረገችው። ከግብጽ በወጡበት አወጣጥ እግዚአብሔር ተከበረ። ያን ሁሉ መቅሰፍት ሲያደርግ ሲመለከቱ ደነገጡ ሌሎች ህዝቦች። ስለዚህ እነዚህ 5 በጣም በቂ የሆኑ ምክንያቶች ናቸው። ከዚህ በፊት ግን ሌሎች 5 ተናግሬያለሁ፣ በጣም ወሳኝ የሆኑ። እዚች ላይ ምልክት ከመጣችላችሁ ከዚህ በፊት ቪዲዮ ነው፣ ይጠቅማችኋል። እሱን በደንብ አዳምጡት። የመጀመሪያው የዚህ ትምህርት ክፍል ስለሆነ ነው። እዛ ላይ በደንብ አዳምጣችሁ፣ እዚህም ላይ ያለውን አዳምጣችሁ፣ በአስተያየት መስጫ ላይ ግን ሐሳባችሁን እንድታስቀምጡ፣ የትኛው በጣም እናንተን ልባችሁን እንደነካ እንድታሰፍሩልኝ እፈልጋለሁ። በተረፈ ስላዳመጣችሁኝ በጣም ነው የማመሰግነው። እንዲህ አይነት ጠቃሚ ነገር ሳስተምር እንዲደርሳችሁ ከፈለጋችሁ ይህንን ቻናል ሰብስክራይብ ብታደርጉ ትጠቀማላችሁ እናንተ። ስለዚህ እንደዚህ አይነት መልካም ነገር ነው በዩቲዩብ ከገባው ማየት ያለብኝ ብላችሁ ካሰባችሁ ሰብስክራይብ አድርጉት፣ ላይክ አድርጉት። ይህን ቪዲዮ ደግሞ ለሌሎችም ሰዎች ሼር አድርጉት። በተረፈ በጣም ነው የማመሰግነው። መልካም ቀን ይሆንላችሁ።